ሰበር ዜና አረጋ ከበደ አመረሩ ረግጠው ወጡ። በአዲስ አበባው ስብሰባ ውጥረት ሰፍኗል። ከዚህ በኋላ ከአማራ ጥቅም በተቃራኒ አልቆምም ብለው ሲናገሩ እነ ሽመልስ አብዲሳና አዳነች አቤቤ ፊት ለፊታቸው ነበሩ። ይህ የኢትዮጵያ ነባራዊ የፖለቲካ ጡዘት ወደ ሌላ ምዕራፍ የሚያስፈነጥር ጥብቅ መረጃ ነው። ጤና ይስጥልኝ። ይህ አዲስ ፖስት ሚዲያ ነው። እናንተን የሚመጥኑ ሰበር ዜናዎችን አጠናክረን መጥተናል። ዋና ዋናዎቹን እናስቀድም። በአዲስ አበባ ከፍተኛ ውጥረት ነግሷል። ጉባኤው ሊበተን ከጫፍ ደርሷል። ዶክተር አብይ አህመድ ሁለቱን የብልጽግና ክንፎች ማስማማት ከአቅማቸው በላይ ሆኗል። ይባስ ብሎ ትላንት ይቋጫል የተባለው ስብሰባ ከቁጥጥር ውጭ ሆኗል። አረጋ ከበደ የሚመሩት የአማራ ክልል ልዑክ ስብሰባ ረግጦ የወጣ ሲሆን ከዚህ በኋላ ከአማራ ጥቅም በተቃራኒ አንቆምም የሚል አቋም መያዛቸው ታውቋል። አረጋ በይፋ ከብልጽግና አፈንግጠዋል። በዝርዝር የምናስደምጣቸው ይሆናል። የፋኖ ከፍተኛ አመራር የሆነው አስረስ አማረ የመከላከያ ደህንነት ሰላይ ነው ሲል ጀዋር መሐመድ አስደንጋጭ መረጃ ይፋ አደረገ። ፋኖ አስረስ ይህንን ክስ በተመለከተ እስካሁን ምላሽ አልሰጠም። በተጨማሪም ጀዋር በወለጋ ያለውን ፋኖ ያደራጀው መንግስት ነው ሲል ወንጅሏል። በፋኖና በጀዋር መካከል ከፍተኛ የቃላት ጦርነት ተጀምሯል። እናስደምጣችኋለን። ኢትዮጵያ የጣሊያንን አምባሳደር አባረረች። አምባሳደሩ ከአዲስ አበባ መባረራቸውን ተከትሎ በሁለቱ ሀገራት መካከል ከፍተኛ ዲፕሎማሲያዊ ውጥረት ተፈጥሯል። የኢትዮጵያ ጦር ስትራቴጂካዊ ስፍራ ለቆ በወጣ ማግስት ግብፅና ሶማሊያ ጥብቅ ስብሰባ ማድረጋቸው ተሰማ። ሁለቱ ሀገራት አፍሪካ ቀንድን በዋናነት ደግሞ ኢትዮጵያን በተመለከተ መምከራቸው ተዘግቧል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ወደ ዝርዝሩ እናምራ። ኢትዮጵያ የጣሊያንን አምባሳደር አባረረች። አምባሳደሩ ከአዲስ አበባ መባረራቸውን ተከትሎ በሁለቱ ሀገራት መካከል ከፍተኛ ዲፕሎማሲያዊ ውጥረት ተፈጥሯል። የኢትዮጵያ መንግስት በአዲስ አበባ የጣሊያን አምባሳደር የሆኑትን ቼዛሬ ፋብሪዝን ሹመታቸውን በተቀበሉ በ10 ወራቸው ማባረሩ ተዘግቧል። አምባሳደር ፋብሪዚ አዲስ አበባ ለቀው ወደ ሮም መመለሳቸውን ቮይስ ኦፍ ኤሚሬትስ የተሰኘ የአቡዳቢ ድህረ ገጽ ዘግቧል። የአምባሳደሩ መባረር በሚስጥር ተይዞ የነበረ ቢሆንም መረጃው ዘግይቶ ሊወጣ ችሏል። ይህ እርምጃ የሁለቱን ሀገራት ግንኙነት ማሻከሩንም ዘገባው ጠቁሟል። የአምባሳደሩ መባረር የጠቅላይ ሚኒስትር አብይ አህመድ የቅርብ ሰዎችን ጨምሮ የተከተሉት የአስተዳደር ስልት ነው ሲል ዘገባው ቢወቅስም ከአዲስ አበባ በኩል የተሰጠ ማብራሪያ የለም። የኢትዮጵያ ባለስልጣናትን ያበሳጩት አምባሳደሩ በኤምባሲው አስተዳደራዊ ማሻሻያ እርምጃዎችን በመውሰድ መጀመራቸው መሆኑ ተጠቁሟል። በተለይም አምባሳደሩ በኤምባሲው ተቋማዊ ታማኝነትን ለማስፈን በተደረጉ ጥረቶች የተነሳ አምባሳደሩ ከኢትዮጵያ መንግስት ጋር ቁርኝት ካላቸው ግለሰቦች ተቃውሞና ትችት ገጥሟቸዋል። ከጠቅላይ ሚኒስትር አብይ አህመድ ጋር ቅርበት ያላቸው ግለሰቦች ጭምር በአምባሳደሩ ላይ ጥርስ ነክሰውባቸው ነበር ተብሏል። በዚህም አምባሳደሩ በዲፕሎማሲያዊ ቋንቋ ፐርሶናንን ወይም ግራታ ወይም ያልተፈለጉ ሰው ተብለው ተባረዋል። የጣሊያን መንግስት እርምጃውን በዝምታ መቀበሉ የተገለጸ ቢሆንም በሁለቱ ሀገራት ግንኙነት ላይ ጥርጣሬ መፍጠሩ ተጠቁሟል። የኢትዮጵያ መንግስት በሀገሪቱ የነበሩትን የጣሊያን አምባሳደር ፋብሪዝ ማባረሩን በሁለቱ ሀገራት የረጅም ዘመን ግንኙነት ላይ ከፍተኛ ዲፕሎማሲያዊ መስተጓጎልና መቃወስ ያስከትላል በሚል ተፈርቷል። አምባሳደርን ማባረር ከዲፕሎማሲያዊ ግንኙነት መቋረጥ ቀጥሎ ያለ ከባድ እርምጃ በመሆኑ በሁለቱ ሀገራት መካከል ያለውን የፖለቲካ እምነት በእጅጉ ያቀዘቅዘዋል። ምንም እንኳን የጣሊያን መንግስት እስካሁን በሮም የሚገኙትን የኢትዮጵያ አምባሳደር ባለማባረር ዝምታን ቢመርጥም ወደፊት ግንኙነቱን ወደ ታችኛው የዲፕሎማሲ እርከን ሊያወርደው እንደሚችል ዲፕሎማቶች ስጋታቸውን ገልጸዋል። የአምባሳደሩ መባረር ምክንያት የኤምባሲውን የቪዛ አሰጣጥ አሰራር ለማጥራት ካደረጉት ማሻሻያና የቪኤስኤፍ ግሎባል አሳልፈው ከመስጠታቸው ጋር የተያያዘ በመሆኑ ወደፊት ለኢትዮጵያውያን የሚሰጠው የቪዛ ሂደት ላይ የበለጠ የአሰራር መጥበቅ ወይም መዘግየት ሊያስከትል ይችላል። በቀጣይ ዜና የኢትዮጵያ ጦር ስትራቴጂካዊውን ስፍራ ለቆ በወጣ ማግስት ግብፅና ሶማሊያ ጥብቅ ስብሰባ ማድረጋቸው ተሰማ። ሁለቱ ሀገራት አፍሪካ ቀንድን በዋናነት ደግሞ ኢትዮጵያን በተመለከተ መምከራቸው ተዘግቧል። የግብፅ የውጭ ጉዳይ ሚኒስትር ባድር አብዱላቲና
የሶማሊያ ውጭ ጉዳይ ሚኒስትር አብዱ ሰላም አብዲ አሊ በማክሰኞ ዕለት ባደረጉት የስልክ ውይይት በቀጠናዊ ጉዳዮችና በሁለትዮሽ ግንኙነት ዙሪያ ውይይት አድርገዋል። በውይይቱ ወቅት ካይሮ በሶማሊያ ለሚገኘው የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ ዘላቂ የፋይናንስ ድጋፍ እንዲደረግ ጥሪ አቅርባለች። አህራም ኦንላይን እንደዘገበው ሁለቱ ሚኒስትሮች በሶማሊያና በሰፊው የአፍሪካ ቀንድ ባሉ ሁኔታዎች እንዲሁ በግብፅና በሶማሊያ መካከል ያለውን ስትራቴጂካዊ አጋርነት ማጠናከር በሚቻልባቸው መንገዶች ላይ ተወያይተዋል። አብድላቲ ግብፅ በተልዕኮ ውስጥ የሚኖራትን ተሳትፎ ግምት ውስጥ በማስገባት ለአውሶም ዘላቂ የገንዘብ ምንጭ ማረጋገጥ አስፈላጊ መሆኑን አጽንኦት ሰጥተው ተናግረዋል። አክለውም ለአፍሪካ ህብረት ተልዕኮና ሶማሊያን ለሚደግፈው የተባበሩት መንግስታት ድርጅት ተልዕኮ ዓለም አቀፍ ድጋፍና በቂ በጀት መስጠት እንደሚገባ ጥሪ አቅርበዋል። የግብፅ የውጭ ጉዳይ ሚኒስትሩ ለሁለቱ ተቋማት የሚደረገውን ያልተቋረጠ ድጋፍ በሶማሊያ ሰላምና መረጋጋትን ለማስፈን እንዲሁ የሀገሪቱን አንድነት ለመጠበቅ ወሳኝ መሆኑን ገልጸዋል። በተጨማሪም አብድላቲ ግብፅ ለሶማሊያ አንድነት፣ ሉዓላዊነት፣ የግዛት አንድነትና ብሔራዊ ተቋማት ያላትን ድጋፍ በድጋሜ አረጋግጠዋል። የሶማሊያ ሉዓላዊነት ወይም ግዛታዊ አንድነት ሊጎዱ የሚችሉ የተናጠል እርምጃዎችንም ውድቅ አድርገዋል። የግብፅ የውጭ ጉዳይ ሚኒስትሩ አክለውም ካይሮ ሶማሊያ የመንግስት ተቋማትን ለመገንባትና አቅማቸውን ለማጠናከር በተለይም ሽብርተኝነትንና ጽንፈኝነትን ለመዋጋት የምታደርገውን ጥረት እንደምትደግፍ ገልጸዋል። የሶማሊያው ሚኒስትር አሊ በበኩላቸው ግብፅ ለሶማሊያ የምታደርገውን ወጥ የሆነ ድጋፍና የሀገሪቱን አንድነት፣ ሉዓላዊነትና ግዛታዊ አንድነት የሚደግፉ አቋሞቿን አድንቀዋል። ሚኒስትሩ መንግስታቸው ከግብፅ ጋር ያለውን ቅርብ ቅንጅትና ምክክር አጠናክሮ ለማስቀጠል እንዲሁ የጋራ ጥቅም ባላቸው ዘርፎች የሁለትዮሽ ግንኙነቱን የበለጠ ለማሳደግ ፍላጎት እንዳለው መግለጻቸውን የአህራም ኦንላይን ዘገባ አመላክቷል። በቀጣይ የፋኖ ከፍተኛ አመራር የሆነው አስረስ ማረ የመከላከያ ደህንነት ሰላይ ነው ሲል ጀዋር መሐመድ አስደንጋጭ መረጃ ይፋ አደረገ። ፋኖ አስረስ ይህ ክስ በተመለከተ እስካሁን ምላሽ አልሰጠም። በተጨማሪም ጀዋር በወለጋ ያለውን ፋኖ ያደራጀው መንግስት ነው ሲል ወንጅሏል። በፋኖና በጀዋር መካከል ከፍተኛ የቃላት ጦርነት ተጀምሯል። ከሰሞኑ በወለጋ የፋኖ ታጣቂዎች ጥቃት መክፈታቸውን ተከትሎ ንጹሃን መገደላቸው እየተሰማ ነው። ይህንን ጉዳይ ተንተርሶ ታዲያ ፖለቲከኛው ጀዋር መሐመድ አዳዲስ መረጃዎችን እያጋራ ነው። ከነዚህም መካከል በወለጋ የሚንቀሳቀሰውን ፋኖ የፈጠረው ብልጽግና ነው የሚለው አንዱ ሲሆን፣ ሌላኛው ደግሞ የፋኖ አመራሩ አስረስ ማረ የመከላከያ ደህንነት ሰላይ ነው የሚል ነው። የወለጋ ፋኖ የተባለው ቡድን ከመሰረቱ በመንግስት ወታደራዊ ደህንነት የተደራጀና የታጠቀ ዛሬም በዛው ተቋም የሚታዘዝና ሲቪሎችን በመግደል ፖለቲካ የሚሰራበት ነው የሚለው ጀዋር ይህ ግምት አይደለም፣ 100% በመረጃና ማስረጃ ያረጋገጥኩት ጉዳይ ነው። የሰሞኑ የግድያ ዘመቻ ጽምዶ የተባለ ትብብርን ከእንጭጩ ለመቅጨት ስራ ላይ እየዋለ ያለ ታክቲክ ነው ሲል ተናግሯል። ጀዋር አክሎም የወለጋ ፋኖ የጠቀሜታ ጊዜው ሲያልፍ አመራሩ ልክ እንደፈቀደ በሰላም እጁን ሰጥቶ ኦፊሳላዊ በሆነ መልኩ የስለላ ድርጅቱ ተቀጣሪ ይሆናል። የሚያሳዝነው ምስኪኑ ህዝባችን በሴራው በጅምላ ማለቁና የወደፊት ግንኙነቱም የባሰ መሻከሩ ነው ብሏል። ጀዋር ይህንን ቢልም በወለጋ የሚንቀሳቀሱት የፋኖ ታጣቂዎች ግን እኛ መንግስት አላደራጀንም ሲሉ አስተባብለዋል። ነገር ግን ከሰሞኑ በወለጋ በርካታ ንጹሃን መገደላቸውን የጀርመን ድምፅ ዘግቧል። ምስራቅ ወለጋ ዞን ጊዳያና ወረዳ አንገር ጉተን ከተማ በዛ አቅራቢያ ቱሉ ሌንጫ በተባለ ቀበሌ መንደር 3 በአካባቢዎች የሚንቀሳቀሱ ታጣቂዎች በሲቪል መንገደኞች ላይ ባደረሱት ጥቃት ከፍተኛ ጉዳት መድረሱ ተናግሯል። ከሲቪል መንገደኞቹ በተጨማሪ ከጊዳያና ወደ ነቀምቴ ሲወስድ የነበረ የ3 ባንኮችን ገንዘብ አጀበው በሚሄዱ የጸጥታ አካላት ላይ በደረሰው የአማጽያኑ ጥቃት የ3ቱም ባንኮች ማናጀሮች መገደላቸውም ተሰምቷል። በአካባቢው ተደጋግሞ የሚደርሰውን የጸጥታ መደፍረስና የንጹሃን ግድያን በመቃወም በወረዳው አያና ከተማ ውስጥ ትናንት አመሻሽና ዛሬ ጠዋት ህዝባዊ የተቃውሞ ሰልፍ ተካሂዷልም ተብሏል። ትላንት በዚሁ ከተማ አቅራቢያ የተከሰተውን ከፍተኛ የሆነ የጸጥታ መናጋትና በሰዎች ላይ የተፈጸመውን ግድያና የንብረት ውድመት በማስመልከት የዓይን እማኝ የአካባቢው ነዋሪ ለዶቼ ቬሌ እንደተናገሩት ቀድሞ ነገር የአካባቢው ማህበረሰብ ባጋጠመው የጸጥታው ችግር የተነሳ
መንገዱ ላይ ሊያጋጥም የሚችለውን ነገር በመስጋት ጊዳና ነቀምት መሃል መንቀሳቀስ ፈተና ይሆንበታል። በአጋጣሚ ከሰሞኑ ፋኖ ነን ያሉ አካባቢው ላይ የሚንቀሳቀሱ የታጠቁ አካላት ጥቃት ለማድረስ ሲዝቱ ስለነበር በማህበረሰቡ ዘንድ ስጋቱ ከፍተኛ ነበር። ትላንት ረቡዕ ነሐሴ 13 ቀን 2018 ዓ.ም አጋጣሚ ከጊዳ ወደ ነቀምት የሶስት ባንኮችን ብር ለመውሰድ የመከላከያ ኃይል አባላት አጅበው ሲነሱ በመንገዱ የደህንነት ችግር ቆሞ የነበረው በርካታ ማህበረሰብ የህዝብ ማመላለሻ መኪና ዕቃ የጫኑ ልዩ ልዩ ተሽከርካሪዎች ቢያንስ ወደ 30 የሚሆኑ በዚሁ ታጅበው ለመሄድ አያና ከተማን ለቀው ይወጣሉ። ከዚያን ወደ ነቀምት እየተጓዙ አንገርጉተን ከተማ ለመግባት ሲቃረቡ ቱሉ ሌንጫ በሚባል ስፍራ ሲደርሱ የሶስት ባንክ ኃላፊዎችና ብር የጫኑ መኪኖች ላይ ተኩስ ይከፈታል። ከዚያ እነሱን ተከትሎ ሲጓዙ በነበሩ የህዝብ መኪና ላይ ተኩስ ተከፍቶ ከፍተኛ ጉዳት ነው የደረሰው ብለዋል። በመጨረሻም አዲስ አበባ ከፍተኛ ውጥረት ነግሷል። ጉባኤው ሊበተን ከጫፍ ደርሷል። ዶክተር አብይ አህመድ ሁለቱን የብልጽግና ክንፎች ማስማማት ከአቅማቸው በላይ ሆኗል። ይባስ ብሎ ትላንት ይቋጫል የተባለው ስብሰባ ከቁጥጥር ውጭ ሆኗል። አረጋ ከበደ የሚመሩት የአማራ ክልል ልዑክ ስብሰባ ረግጦ የወጣ ሲሆን ከዚህ በኋላ ከአማራ ጥቅም በተቃራኒ አንቆምም የሚል አቋም መያዛቸው ታውቋል። አረጋ በይፋ ከብልጽግና አፈንግጠዋል። በሀገራዊ ምክክር ጉባኤው በአዲስ አበባ ጉዳይ የአማራ ተወካዮች አምርረዋል። እጅ አንሰጥም እያሉ ነው። ብሔራዊ የምክክር ኮሚሽን የውይይት መድረክ ላይ በአዲስ አበባ ከተማ አስተዳደራዊ ወሰንና የወደፊት የፖለቲካ ሁኔታ ላይ የታየው የልዩነት ሀሳብ ወደ ከፍተኛ ውዝግብ አድጓል። የደህንነት አካላት ጣልቃ ገብተዋል በተባለበት በዚህ ሂደት አሰራር ተጥሷል በሚል ከአማራ ክልል ተወካዮች ስብሰባውን ረግጠው የወጡ ሲሆን የውይይቱ ሂደትም መስተጓጎሉ ተሰምቷል። እንደ ምንጮች ገለጻ ውዝግቡ የተቀሰቀሰው ባለ 500 አባላት ባለው የስራ ቡድን ቀርቦ የነበረው የመጀመሪያው አማራጭ ማለትም አዲስ አበባ የፌዴራል ዋና ከተማና ራሷን በራሷ የምታስተዳድር ከክልል ተጽዕኖ ነፃ የሆነች የምትለውን ሀሳብ በስምምነት ከተያዘ በኋላ ነው። የኦሮሚያ ክልል ተወካዮች አዲስ አበባ የኦሮሚያ ክልል መቀመጫ መሆኗ እውቅና ይሰጠን የሚለውን ሀሳብ በልዩነት አያይዘው የነበረ ቢሆንም ረቡዕ ምሽት የቀረበን ቅሬታ ምክንያት በማድረግ ሂደቱ ባልተለመደ መልኩ አቅጣጫውን እንዲቀይር ተደርጓል። የኮሚሽኑ አሰራር እንደሚያስረዳው ጉዳዩን ወደ ክልል ተወካዮች ጉባኤ መመራት ያለበት በስራ ቡድኑ ድምፅ ተሰጥቶ የ75 በመቶ አብላጫ ድምፅ ሲታጣና የአስማሚ ግብረ ኃይል ጣልቃ ገብቶ 70 በመቶ ማምጣት ሲያቅተው ብቻ ነው። ነገር ግን በስራ ቡድኑ ድምፅ ሳይሰጥበትና ህጋዊነቱ ሳይጠናቀቅ ጉዳዩ ቀጥታ ወደ ክልል ተወካዮች ጉባኤ እንዲመራ መደረጉ የአሰራር ጥሰት ማስነሳቱን ተሳታፊዎች ገልጸዋል። ትላንት ሐሙስ በተካሄደው የክልል ተወካዮች ስብሰባ ላይ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ እንደነዚህ የሚያወዛግቡ አጀንዳዎች ይታገዱ ወይም ፓርክ ይደረጉ፣ በሚያስማሙን ጉዳዮች ላይ ብቻ እንወያይ በማለት ሂደቱን የተቃወሙ ሲሆን የክልሉ ተወካዮችም የቀደመው አሰራር ይከበር በሚል ስብሰባውን ረግጠው ወጥተዋል። በጥበቃ ላይ ያሉ የደህንነት አካላትም ለኮሚሽኑ ቃለ ጉባኤ እንዲይዙ የተመደቡ 6 ባለሙያዎችን ከስብሰባው አዳራሽ ማስወጣታቸውንና አባላቱ ላይ ጫና ማድረጋቸው ተገልጿል። በተካሄደው ድምፅ አሰጣጥ የኦሮሚያ ጥያቄ ሶማሌ፣ አፋር፣ ደቡብና ሲዳማ ክልሎች የደገፉ ሲሆን የሐረሪ፣ ድሬዳዋና ጋምቤላ ተወካዮች ድምፀ ተአቅቦ አድርገዋል። ሂደቱ ከኮሚሽኑ ገለልተኛ ሕግ ወጥቶ ወደ ፖለቲካ ጫና ማደጉ የሂደቱን አጠቃላይ ሕጋዊነትና ተቀባይነት አደጋ ላይ ጥሎታል ተብሏል። የአማራ ብልጽግና ኃላፊ ይርጋ ሲሳይና የክልሉ ፕሬዝዳንት አረጋ ከበደ ጠንካራ ንግግር ማድረጋቸውን የተሰማው አቶ ይርጋ ሲሳይ የአማራን ሕዝብ ጥቅም አሳልፌ ከምሰጥ ሞትን እመርጣለሁ። የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ የሆንኩትም የአማራን ሕዝብ መብትና ጥቅም ለማስከበር ነው። ነገር ግን የአማራን ጥቅም ማስከበር ማለት ከሌሎች ኢትዮጵያውያን ወገኖች መለየት ማለት አይደለም። የአማራን ጥቅም በማስከበር ላይ ቆሜ ኢትዮጵያን ለማጽናት ለማበልጸግ እታገላለሁ። ምክንያቱም ኢትዮጵያ የሁላችንም ናት በማለት ተደምጠዋል። ባለስልጣኑ አክለውም በአዲስ አበባ የጋራ እንጂ የተናጠል ጥቅም ሊኖር አይችልም። ሁሉም ኢትዮጵያዊ በእኩልነት የሚጠቀምባት አዲስ አበባ ካልተፈጠረች በመጨረሻ ለማንም የማትጠቅም ከተማ ትሆናለች። የሚያስፈልገን የአንዱን በሌላው ላይ የበላይነት ሳይሆን
በእኩልነት በፍትህና በጋራ ጥቅም ላይ የተመሰረተች ኢትዮጵያ ናት። ይህ አቋም የአማራ ህዝብ ብቻ ሳይሆን ሀገሩን የሚወድና የሀገሩን አንድነት የሚያምን ኢትዮጵያዊ ሁሉ ሊደግፈው የሚገባ አቋም ነው። የአማራ ህዝብ በሀገሩ ጉዳይ አይደራደርም። ሀገር ለመገንባትና ለማጽናት የከፈለውን ዋጋ አይረሳም። የኦሮሞ ህዝብም ከማንም ጋራ በእኩልነት እንጂ በበላይነት መኖርን አይፈልግም። የሚገባውን መብትና ጥቅም እንጂ የማይገባውን አልጠየቀም፣ ወደፊትም አይጠይቅም። ስለዚህ በእኩልነትና በጋራ ኢትዮጵያ ላይ የቆመውን አቋም ይደግፋል ብዬ አምናለሁ ማለታቸውን በስፍራው የሚገኙ ምንጮች ዘግበዋል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበር። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።